ድንጋይ ተሸክመን ድንጋይ ብናጣ ውሃ ተሸክሜ ልለምን ዮኒ ማኛ አንፈልግህም እኛ አንፈልግህም። ቤተክርስቲያኒቷ መደብደብ ሌላ ነገር ብኖር ከበጋሻው ነበር የሚጀምረው። ክርስቲያኖች ምግብ ቤት ይተደረጉ አቢጾም ዜድ አብሮት ያሉ አሁን ስማቸውን ማልጠራ ዘማሪያን አሉ። አብሮ ገብቶ ስጋ ያዛሉ። እንደምታውቁት አጅሬው መለፍለፉን ጀምሯል። አይመለከተንም። ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ በጋሻው ደሳለኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስም አጠፋለሁ ሲል የራሱ ጉዶች ወጥተውበታል። እነዚህን ጉዶች አብረን የምንመለከት ይሆናል። ዮኒ ማኛ እንግዲህ ያው የአርሲን ጉዳይ አቅም ለማሳጣት ብዙሃን አባቶችን ማሳደብ፣ ቤተክርስቲያንን ማንቋሸሽ እንግዲህ በጋሻው ታናሽ ወንድም ሆኖ ተገኝቷል። ስለዚህም የተለያዩ መረጃዎች አጠራጥራ ያሉ መረጃዎች፣ በመጨረሻም ደግሞ የምትሰሙት ጉዳይ እጅግ በጣም ወሳኝ ነውና አብራችሁ እንድትቆዩ እጠይቃለሁ። አብረን ወደ ቪዲዮ እንሂድ። በጋሻውን አሁን በእውነት በቤተክርስቲያኒቷ መደብደብ ሌላ ነገር ብኖር ከበጋሻው ነበር የሚጀምረው። እንደ በጋሻው እኮ ቤተክርስቲያኒቷን የተሳደበ የለም። አሁን እኮ ብዬሻለሁ፣ አውደ ምሕረት ላይ ያን የሚያክል እምነት ወዳድ ህዝብ ባለበት ቦታ ጋለሞታ ቤተክርስቲያን ብሎ ተሰድቧል። ማንም አልነካውም። እንደውም ይልቁንስ በጋሻው አንድ ጊዜ ወጣቶች ማስታውሰው ልንገርሽ፣ ወላይታ ሶዶ ላይ ነው። ወላይታ ሶዶ ወደ ተርጫ መባል ቦታ አስተምሮ ሲመለስ አቢጾም ነው። አቢጾም ኒቆዲሞስ እሁድ አልፎ ሰኞ ነው አስተምሮ ሲመለስ፣ ሰኞ ወላይታ ይገባል። በጋሻው ይሄን ያውቃል። ሰኞ ወላይታ ሲገባ የፕሮቴስታንቶች ምግብ ቤት ይዳል ተደብቆ አቢጾም ነው። ዜድ አብሮት ያሉ አሁን ስማቸውን ማልጠራ ዘማሪያን አሉ። አብሮ ገብቶ ስጋ ያዛሉ። አቢጾም ነው። ተመልከች፣ ኦርቶዶክስ ውስጥ ነው ያለው። አሁን ስናገር እዚህ ላይ እኔ ኦርቶዶክስም እያለው ስነ ምግባር አለኝ። ያኔ ጫት አልቅምም፣ ያኔ መጠጥ አልጠጣም። ማህበረ ቅዱሳንን ሰድቦ ድሬዳዋ ላይ ማህበረ ቅዱሳን እንዲህ ደም አፍሳሽ ምናምን ብሎ እኮ መጥሪያ ይዞ ቤቱ ሄዱ ጊዜ ምን ሲያደርግ ነበር የተገኘው? ጫት አልቅምም እንትን አላደርግም ይላል አይደል? ያኔ ያዩ ሰዎች ምን ነበር ሲያደርግ ነበረው? በጋሻው እሱ ምግባሩ ስለሆነ አሁን እዚህ ለኛ ወደ አይሆንም፣ ግን ተደብቆ ስጋ ይበላል። እዛ የፕሮቴስታንቱ አስተናጋጅ አንዱ የኦቶና ማርያም የት ወላይታ ኦቶላ ማርያም ሰንበት ተማሪ ነው። በስራ እዛ ሆቴል ውስጥ ይሰራል። እንግዲህ እንደሰማችሁት ነው የበጋሻው ደሳለኝ ጉድ ይዛ የተቀመጠች ቤተክርስቲያን በእሷ ላይ ነው የተነሳውና ይህ ሰው ተበድያለሁ፣ ብዙ ነገር ደርሶብኛል፣ ቤተክርስቲያን ውስጥ እንዲደረጋል፣ ሰዎች ይገደላሉ፣ የራሳቸው መግደያ ያላቸው፣ የራሳቸው ማሰሪያ ያላቸው ያለ የቤተክርስቲያን ስም ማጥፋት ለሱ በቃ መተዳደሪያውና ዋና የገቢ ምንጩ ሆኗል። እንግዲህ በሱ ዙሪያ ፋይሎች ይውጡ፣ ከዚህ በላይ መረጃዎች ይፈለጉ ይባል ብዙ መረጃዎች ሊወጡ ይችላሉ እና ጉዱን በሸፈነችለት ሚስጥሩን በያዘችለት ቤተክርስቲያንን በዚህ መጠን መጥላትና ቂም ይዞ መውጣት ምን ይሉታል? አሁን እኮ ለሄደበት ቤተ እምነት እያስተማረ ሳይሆን የመሳደብ ወይም ደግሞ አጸፋ የመስጠት ቢሆን ራሱ አጸፋ የመስጠት ነው የሚመስለው። እዛ ሆኖ ድንጋይ እንደመወርወር ነው እና እጅግ በጣም የሚገርም ነው። ያው ልቦና ገዝቶ ወደ ራሱ ይመለሳል ብለን ተስፋ እናድርግ። እስቲ ሌሎች ጉዳዮቻችን ተመልክተን እንመለስ። አብራችሁን ቆዩ። አጀንዳችን አንቀይርም ምን ማለት ነው? ወንጌል ይሰበካል። ወንጌል ንጉሱ እስኪመጣ እስከ ዓለም ፍጻሜ ድረስ ይቀጥላል። ወንጌል ይሰበካል። በዋናነት ግን እናንተ ኦርቶዶክሳዊ ከሌላ ቤተ እምነት ልዩ የሚያደርገን በምንድን ነው? ሌሎቹ ቤተ እምነቶች አሜን ብለው ለስጋ እርካታቸው ተጠቅመውበት ወንጌልን ሊያልፉት ይችላሉ። እኔ እናንተ ደግሞ ያ የተነገረንን ቃል ፕራክቲካሊ ተገልጠን ነው የምንታየው። ለዛ ነው በእኔና በአንተ ቅድስት ቤተክርስቲያን ውስጥ የሰማዕታት ጎርፍ ያለው። እየሰማኸኝ ነው? አሁን ግን የሰማዕታቱ ጎርፍ መገደል፣ መታረድ እንደምታዩት ክሬዲት እንዲሰጠውና ቤተ ክርስቲያን ልጆቼ ብላ ድምጿን አሰምታ ለህዝቡ ለምእመኑ እስክትቆም ድረስ ድምጻችን ከፍ ብሎ ይጮሃል። ድምጻችን የሚያፍኑት ሰዎች ይህ ሁሉ እውነት አስፈንጥሮ እስኪያወጣቸው ድረስ ማለት ነው። የሐሰታቸው ድርድር እስኪፈርስ ድረስና መስቀሉ ተቆፍሮ እስኪገኝ ድረስ ማለት ነው። አይሁዳውያን የቀበሩት መስቀል በኢሌኒ አማካኝነት የወጣው ያ የተከመረ ቆሻሻ ዘመንን ጠብቆ ነው አይደል መስቀሉ የወጣው። መስቀሉ እስኪወጣ ድረስ መስቀላችን ይዘን እንገጥማቸዋለን። እንደነዚህ አይነት ሰዎችን ተገለን እንኳን ለሞታችን ክሬዲት ያልሰጡትን ሰዎች ማለት ነው።
ከነርሱ ባልተናነሰ ሁኔታ ደግሞ እዚህ ዕቅበተ እምነት የምትሰሩ ከሌላ ቤተ እምነቶች ጋር ወሬ በድቤት የምታደርጉ የምትወያዩ ሰዎች ማለት ነው። በውስጥ መስመር ያወራኋችሁ አላችሁ፣ ተነግሯችኋል፣ መልሳችሁም አለ፣ አሁንም ይነገራችኋል። ወንጌል አይሰበክ ማለት አይደለም። ወንጌል ለመስበክ በምትገቡበት ቤት ለህዝቡ ንቃተ ህሊና እንድትፈጥሩ አሳስባለሁ። እንዳንድ ወንድም አደንዛዥ እጾች አላችሁ እዚህ ተራ ቀልድ ቧልት የምታስመስሉ ማለት ነው። ይህን ጉዳይ ማለት ነው እየሰማችሁ ከሆነ ተነግሯችሁ የምትሰሙ ከሆነ ትሰማላችሁ። ካልሰማችሁስ ፎቶአችሁ እየተለጠፈ ቪዲዮ ይሰራል። እጅግ አስፈላጊና ወሳኝ ነገር ነው። ዋካቸውንም እንግዲህ የተለያዩ ማህበራዊ ሚዲያ ላይ የሚጠቀሙ ኦርቶዶክሳውያን ችላ ባትሉ ጥሩ ነው። ምክንያቱም ከውጤት መፍትሄውን ሳናይ ነገ ላይ ደግሞ እንደዚህ አይነት ነገሮች እንደማይደረጉ እርግጠኛ ስንሆን ሀሳባችንን ቀይረን ወደ ሌሎች ትኩረታችን ብናደርግ ብዙም አይገርምምና አሁን ሰዓት ላይ ግን የሚሰጡን አጀንዳዎች ካለንበት ከአርሲ ጉዳይ እንድንወጣ ከኦርቶዶክሳውያን አስተሳሰብ ከደረሰብን በደል እንድንወጣ የተለያዩ ነገሮች ከዚህ በኋላ ሊደረጉ ይችላሉ። አሁን ዮናስ እንደሚሳደቡ ዮኒ ማኛ ተብሎ የሚጠራው ግለሰብ እንደሚሳደቡ በጋሹ ደሳለኝ እንደሚሳደቡ ሌሎችም አካላት አዲስ ደግሞ የተደራጀ ሀሳብ ይዞ ሊመጡ ይችላሉና አሁን ምን ይፈልጋል? እኛን ጥንካሬ፣ እኛን ትኩረት፣ እኛ ቴንሽናችንን ሰብሰብ አድርገን አሁን ላይ ድምፅ መሆን ያለብን እህላችሁ የሚቃጠልባቸው ከእህላችሁም ደግሞ ተርፎ አልፎ ነፍሳቸው ዋጋ ቢስ የሚደረግባቸው ኦርቶዶክሳውያን በአርሲ ምድር ያሉ በሌላም ቦታ ያሉ ኦርቶዶክሳውያን የእነሱን በደል የሚደርስባቸውን ግፍ ለዓለም ሕዝብ አስረድተን መፍትሄ እንዲመጣ እስካላደረግን ድረስ ወደ ሌሎች ጉዳዮች መሄዳችን ምንም ዋጋ የለውምና እባካችሁ ትኩረታችን እዚህና እዚህ ላይ ብቻ ይሁን። ወደ ሌሎች ጉዳዮቻችን እንሄዳለን። አብራችሁን ቆዩ። ገብቶሃል ወገኔ አባባሌ? በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የእሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህም እንትን ይላል። ዝም ብለህ አትሞት። ተደራጅ 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 ነው የምልህ ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። ሰው ሁን፣ ሰው ሁን። ብፁዕ አቡነ ሉቃስ እንግዲህ ከሀገር ውጭ ነው የሚገኙት። እኚህ እንቁ አባታችን በረከታቸው ይደርብን። እጅግ በጣም የምንወዳቸው ቆራጥ አባት ናቸው። እንግዲህ ለአርሲ ኦርቶዶክሳውያን፣ ለመላው ኦርቶዶክሳውያን በሙሉ ይህን መልእክታቸውን አስተላልፈዋል። ይህም መልእክት እንግዲህ እኛም በቻለው አቅም ተግባራዊ ማድረጉ እጅግ በጣም አስፈላጊና ወሳኝ ነው። በኢትዮጵያ እግር ኳስ ፌዴሬሽን ውስጥ የተፈጠረው ነገር ብዙ ቀልባችንን ስቦት እጅግ በጣም አስደንጋጭ ክስተት ሆኖብን ነበር። በዛ ዙሪያ እስቲ የህግ ባለሙያዎች ምን ይላሉ የሚል አንድ መረጃ። ግብረ ሰዶማውያን የእኩልነት መብት አላቸው። ሁሉም ሰው የፈለገውን መርጦ ጋብቻ የመመስረት መብት እንዳለ ሁሉ ግብረ ሰዶማውያንም የጾታ ዝንባሌያቸው ከግምቱ ሳይገባ ጋብቻ የመመስረትና ከተመሳሳይ ጾታ ጋር የሚያደርጉት ጋብቻ የህግ ጥበቃ ሊደረግለት ይገባል ይላሉ የዚህ ሐሳብ አራማጆች። ሰላም ደጉሎ ነኝ፣ ጠበቃና የህግ አማካሪ። እንግዲህ ከሰሞኑ በሀገራችን የሴት እግር ኳስ ተጫዋቾች መካከል በከፍተኛ ሁኔታ እየተዛመተ ያለ የግብረ ሰዶማውያን መንፈስ እንዳለ እየተነገረ ይገኛል። እኛም ደግሞ ይሄንን ተቃውመን የምንሰራ ሰዎች የተለያዩ ዛቻና ማስፈራሪያ በውስጥ መስመር ይደርሰናል። ከዚህም ባሻገር በዚሁ በሶሻል ሚዲያ የምናደርገው እንቅስቃሴም አካውንታችንን በማስመጣት ቪዲዮ በማስጠፋት ከፍተኛ የሆነ ዘመቻ እያደረጉብን ይገኛሉ። እናንተ ደግሞ ሰፊው ማህበረሰብ ይህን የሚቃወም ሃይማኖት ያለው ሞራል ያለው ማህበረሰብ እስከሆናችሁ ድረስ እኛን በመደገፍ ቪዲዮአችንን ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ግዴታ አለባችሁ። ስለዚህ ቀደም ሲል የተነሳው ሐሳብ ግብረ ሰዶማውያን የተመሳሳይ ጾታ ጋብቻ እንዲፈቀድ ከሚያነሷቸው ሐሳቦች መካከል አንዱ ሰብአዊ መብት ነው፣ የእኩልነት መብት አለን ብሎ ይከራከራል። ይሁን እንጂ ግብረ ሰዶማዊነት በሀገራችን ከባህልም ከሃይማኖትም ከመጻረሩም ባሻገር በግልጽ
በወንጀል የሚያስቀጣ ተግባር በመሆኑ ከሰሞኑ እየተነገረ ያለው የዚህ የሴት እግር ኳስ ተጫዋቾች መካከል የተፈጠረው ንጹህ የሆኑ ሴት እግር ኳስ ተጫዋቾች እነዚህን የግብረ ሰዶም ፈጻሚዎችን አሳልፎ ለሕግ ሰጥተው ተገቢውን ቅጣት እያንዳንዱ ግብረ ሰዶማዊ በወንጀል ተቀጥቶ እነዚህ ቆሻሾች መወገድ አለባቸው እላለሁ። አመሰግናለሁ። በጣም ያስደነገጠን ተግባር የተፈጸመው በኢትዮጵያ ሴቶች እግር ኳስ ክለብ ውስጥ እንግዲህ 80% በላይ የሚሆኑት ሴቶች በተመሳሳይ ጾታ ውስጥ ግብረ ሰዶማውያን ናቸው ማለት ነው። እና ይህ መረጃ ሲወጣ በጣም ብዙ አስደንግጦን፣ በጣም የሚያስደነግጥና ኢትዮጵያ ውስጥ እንደዚህ አይነት ነገር ይህንን ያህል መስፋፋቱ በጣም የሚገርም ነው። እውነት አንድ ሰው ሲመጣ ታበለን እንመልሳለን፣ ግን እንደዚህ የሆነ ቲም ውስጥ ተሰብስበው እንደዚህ አይነት ጸያፍ ተግባር ሲፈጽሙ የነበሩ ለዛውም የሀገርን ስም የሚያስጠሩ የኢትዮጵያ ነው የሚባሉት እንጂ በስም ደረጃ አይጠሩም። ኤኬሌ ኤኬሌ አይባልም። እና እነዚህ አካላት ላይ እነዚህ ሴቶች ላይ ሌሎችም ወንዶችም ካሉ በእንደዚህ አይነት ዙሪያ ላይ አፋጣኝ ምላሽ የሚፈልግ ጉዳይ ነው። እስቲ ሌሎች አጠር ያሉ መረጃዎች አሉ፣ እነሱን ተከታትለን እንመለስና ወደ የዓለም አብያተ ክርስቲያናት ጉባኤ በትላንትናው ዕለት ኖቬምበር 30 በሰራው ዜና ህዳር 5 ቀን 2018 ዓ.ም በአርሲ ዞን በኦርቶዶክሳውያን ምዕመናን ላይ በደረሰው እልቂት የተሰማውን ጥልቅ ሐዘን ገልጸዋል። የጉባኤው ዋና ጸሐፊ ቄስ ፕሮፌሰር ጄሪ ፔሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት ደብዳቤ በአርሲ በኦርቶዶክሳውያን ላይ በደረሰው ግድያ ማዘናቸውን ገልጸዋል። ኦርቶዶክሳውያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩት ነው። ነውር ጌጥ የሆነበት ዘመን ነው። ሰው ሆኖ የማይበድል ኃጢአት የማይሰራ ክፋት የማይሰራ ሰው የለም። ግን ኃጢአቱና በደሉን አምኖ ወደ ንስሐ አባቱ ጋር ሄዶ ንስሐ መቀበልና ንስሐ መግባት ያስፈልጋል እንጂ እንደዚህ በየፖድካስቱ ላይ እየዞሩ ከሁለት ሴቶችን በላይ ዝሙት ፈጽም ያለው አማራ፣ ኦሮሞ፣ ትግሬ፣ ቤኒሻንጉል ተኝቻለሁ ብሎ እንደ ጀብዱ የሚወራበት ጊዜ ነው። ይሄ በጣም ያሳፍራል። እኔ ለነ ማን ያዘዋል ነው ማዝነው። እና ማን ያዘዋል ገንዘብ ከተሰጣቸው ስቱዲዮ ውስጥ ወሲብ እንፈጽም ቢሏቸው እሺ እምቢ የሚሉ ሰዎች አይመስሉኝም። ምክንያቱም አንድ ሰው ንስሐ መግባት ካለበት ወደ ንስሐ አባቱ ጋር መሄድ ነው እንጂ ለአባ ማን ያዘዋል ነው ንስሐውን የሚሰጠው። ወይ ደግሞ ምን አለ እንኳን ንስሐ እንኳን ገብተህ እንኳን መተህ አይ ንስሐ ገብቻለሁ ብለህ ብትናገር ምን አለበት? ሌላው ደግሞ የልጁ ድፍረት ከአስሩ ሴቶች መካከል 8ቱ ከትዳራቸው ውጪ ይማግጣሉ አለ። የትኛው ጥናት ነው እንደዚህ እንድትል ያደረገ? የወንዶቹ ችግር አይታይም? ትዳራቸውን የሚወዱ ትዳራቸውን የሚያከብሩ ለትዳራቸው ታማኝ ሆኑ እልፍ ሴቶች ኢትዮጵያ ውስጥ አሉ። እውነት ነው ከስንዴ ውስጥ እንክርዳድ እንደማይጠፋ ሁሉ አንዳንድ ሴቶች ደግሞ ለትዳራቸው ታማኝ ያልሆኑ መጥፎ ሴቶች ሊኖሩ ይችላሉ። ግን ሁሉንም ከአስሩ 8ቱ ናቸው ብሎ መደምደም ያላዋቂነት አንዱ መገለጫ ነው። ሌላውስ ወንዶችስ ግን እንደ አይነት ስህተት አይሰሩም? ይሄው አንተ አንድ ኮርማ ወንድ ሆነህ እንግዲህ 2 ሴቶች ጋር ከተኛ ሌሎች ወንዶችስ ብዙ ሴቶችን ሊያበላሹ ይችላል ብለህ ታስባለህ? ብዙ ሴቶችን ከትዳራቸው ከፍቅረኛቸው ከዓላማቸው ሁሉ የምታሰናክሉት እንዳንተ አይነት ወንዶች ናችሁ። ስለዚህ አሁንም ቢሆን ልናገር የሚገባው እናንተ መቅረብ የነበረባችሁ ንስሐ አባት ጋር ነው እንጂ እዚህ ፖድካስት ላይ መቅረባችሁ ትውልድን የሚገል ትውልድን የሚያቀጭጭ እንጂ ትውልድን የሚጠቅም አይነት ፖድካስት አይደለም። ኢትዮጵያ ውስጥ ያሉት ፖድካስቶች 90% የሚሆኑት ለህዝብ የሚጠቅም ነገር አይደለም። ህዝብን ሊገል ህዝብን ወደ አላስፈላጊ ነገር ዝሙት አሁን ልክ እንደ መልካም ነገር ተደርጎ እየተወራ ነው። ዝሙት የፈጸመ ሰው 2 ሴቶችን የተዳራ ሰው መጨረሻ ላይ በቃ ንስሐ ይገባልና ይሄን ነገር ያድርግ ተብሎ ኢንከሬጅ የሚያደርግ ቪዲዮ ነው ይሄ። ታዲያ ይሄ ትውልድን አይገልም ትላላችሁ? እኔ በዚህ ፖድካስት በማን ያዘዋል ፖድካስት አንደኛ ደስተኛም ሆኜ አላውቅም። ይሄ ደግሞ በጣም ያበሸቀኝ ቪዲዮ ነው። እስቲ እናንተ ግን ምን ተሰማችሁ ይሄንን ኢንተርቪው ስታዩት? ከዓመታት በፊት ቦሌ አካባቢ ጥይት በመተኮስ በአቶ አባተ አበበ ግድያ ተጠርጥሮ ታስሮ የፍርድ ሂደቱን ሲከታተል የነበረው አቶ ተስፋዬ ሆርዶፋ ዛሬ ጠዋት በዋለው ችሎት አቶ አባተን በሽጉጥ ተኩሶ መግደሉ በማስረጃና ምስክር በመረጋገጡ አቶ ተስፋዬ ሆርዶፋ ጥፋተኛ ተብሎ የ20 ዓመት እስራት ተፈርዶበታል። አቶ አባተ አበበ ታህሳስ 7 ቀን 2016 ዓ.ም ምሽት አዲስ አበባ ቦሌ ኤድና ሞል ወረድ ብሎ በሚገኝ አንድ የመዝናኛ ስፍራ በጥይት ተመቶ መገደሉም ይታወሳል። ሰሞቹና ለእናንተ ይሆናሉ ያልኳቸውን መረጃዎች ወደ እናንተ አደረስኩኝ። እንግዲህ በመጨረሻም የተለያዩ አጀንዳዎች እየተፈጠሩልን ይገኛሉ። እነዚህን አጀንዳዎች ትኩረት ባለመስጠት እጅግ አስፈላጊና ወሳኝ የሆነው የኦርቶዶክሳውያን መብት ጥያቄ የሁላችንም ጥያቄ የሆነውን ጉዳይ ትኩረት በመስጠት የሚሰጡንን አጀንዳዎች ወደ ጎን በመተው ይህ የአርሲ ግድያና በሌሎች አካባቢዎች የሚፈጸሙ ኦርቶዶክሳውያን ላይ የሚፈጸሙ ግድያዎች ሳይቆሙ ወደ ሌሎች ሀሳቦች እንዳትመለሱ አደራ ለማለት እወዳለሁ። በሌሎች ተጨማሪ መረጃዎች በተለያዩ ጉዳዮች እስከነገናኝ ድረስ ሰላም ሁኑልኝ።